ለሌሎች እድል የማይሰጥ እኔ ብቻ አውቅልሃለሁ ባይነትን የተላበሰ ችግሮቹን የማይቀበል የሚቀበላቸው ችግሮች ቢኖሩ እንኳን አስተካክላለሁ እንጂ ስልጣን አልለቅም የሚል ብዙ ዓመታትን ወይም እድሜ ልኩን ስልጣን ላይ መቆየት የሚያልም የፖለቲካ ጠባይ የሶስቱ መንግስታት የጋራ ጠባይ ነበር። ከኢኮኖሚ ስርዓቱ ባህሪያት አንጻር ደግሞ ብንመለከት ከፖለቲካው ብዙም የተለየ አይደለም። የንጉሱ ስርዓት በባላባቶችና በጭሰኞች የሚገለጽ ነው። ኢኮኖሚው ብዙ ድሃ ጭሰኞችንና ጥቂት ሀብታም ባላባቶችን ይዞ ነበር። አብዛኛው ሰው ግን በልቶ ማደር ይቸገር ነበር። እንኳን የንብረት የራሱን ባለቤት ያልነበረ ሚሊዮን ህዝብ ነበረ። ደርግ መሬት ላራሹን ሲደነግግ አብዛኛው ጢሰኛ የመሬት ባለቤት መሆኑ መልካም ነበር። ስሙም ከጢሰኛ ወደ አርሶ አደር ተቀየረ። የኑሮ ደረጃው ግን ያንን ያህል ለውጥ አልነበረውም። ለመሆኑ የአርሶ አደሩ ችግር ጢሰኛ ሆኖ መገበር ብቻ ነበርን? እንዲያማ ቢሆን ኖሮ የመሬት ባለቤት በሆነ ማግስት የብልጽግና ማማ ላይ ባገኘነው ነበር። ግብርናን ከፖለቲካ መጠቀሚያነት ውጪ ችግሮቹን በዝርዝር ማየትና ተግባራዊ ስር ነቀል ለውጥ ማምጣት ያልተቻለው ለምንድን ነው? ኢህአዴግ በተራው ከደርግ ድሃ አርሶ አደርና ጥቂት ባለሀብቶችን ተረከበ። ከ27 ዓመታት በኋላ ስንገመግም ከድህነት አዙሪት ያልወጣ ህዝብ ነው ያገኘነው። አሁንም በልቶ ማደር፣ ልብስ መቀየር የሚቸገር፣ መኖሪያ ቤት የሌለው፣ ድሃና የድሃ ድሃ እየተባለ የሚከፋፈል ህዝብ ነው ያተረፍነው። በንጉሱ ጊዜ ባይከሰሴነት የፈለጉትን የኔ ነው ሲሉ ከነበሩ ባላባት ባለስልጣኖች ወደ ባለሀብት ባለስልጣን ተሸጋገርን። በባለስልጣንነትና በባለሀብትነት መካከል መስመሩ ጠፋ። ህዝብን ማገልገል ራስን ከማበልጸግ ጋር አንድ ሆነው ተገኙ። ስለዚህ ከንጉሳዊ አገዛዝ እስካሁን ዘመን ድረስ የህዝባችን ኑሮ ለውጡ እዚህ ግባ የማይባል ሆኗል። የመንግስት አስተዳደር ስርዓት ለውጥ ህዝብን ከድህነት ከማውጣትና ከማበልጸግ አንጻር ለውጡን ብዛም ነው። ሶስቱም መንግስታት አብዛኛውን ህዝብ ከእርሻ አላቆ ኢንዱስትሪ መር የሆነ ኢኮኖሚ የመገንባት ህልም ነበራቸው። ከሶስተኛው መንግስት የተረከብናት ሀገር ግን አሁንም አብዛኛው ዜጋ ከእጅ ወደ አፍ በሆነ እርሻ ላይ የተንተራሰ ህይወት ያለው ህዝብ ነው። መካከለኛ መደብ ማህበረሰብ የመፍጠር ህልም ከህልምነት በዘለለ ወደ ተግባር ሊቀየር አልቻለም። የማህበራዊ ስርዓት ጉድለትንም እንመልከት። ለመሆኑ የማህበረሰብ ባህል፣ እምነት፣ ወግና ሀብት በማፍራት ረገድ ያበረከተው አዎንታዊና አሉታዊ አስተዋጽኦ ምን ያህል ነው? የገዛ ልማዳችን በየዘመኑ የተለያዩ ፈተናዎችን እየደቀነ እንዳንበለጽግ እንቅፋት የሆነብንስ ለምንድን ነው? ባህል፣ ልማድና እምነት ከሰው ልጅ አእምሮና ስሜት ጋር የተገናኙ ናቸው። የማይጨበጡና የማይዳሰሱ ቢሆኑም ሀገር ለመገንባትና ለማፍረስ ትልቅ ድርሻ አላቸው። የሰው ልጅ አሉታዊ ባህሎችን ትቶ ገንቢዎቹን አጉልቶና በእነሱ ላይ አክሎ በአዲስ አመለካከት ምህዋር ውስጥ ካልገባ የቀደመው ባህል እየጠለፈው አዲሱ አጉል ልማድ እየጨመረበት መዳከር ልማዱ ይሆናል። በነገስታቱ ዘመን ሰውን ባሪያና ጌታ ብለው ሲፈርጁ ስራን ደግሞ ክብር ያለውና የተናቀ ብለው ከፋፍለውታል። የዘመኑ ልሂቃንም የሚቃወሙት ሳይሆን በዚህ ስርዓት ውስጥ ቦታቸውን ማመቻቸትና ለክፍፍሉ ሀሳብ አፍላቂዎች ሆነዋል። በሽመና ስራ የተሰማሩት ቁጢት በጣሽ ተባሉ። የብረታ ብረት ባለሙያዎች ቀጥቃጭ የሚል የንቀት ስም ተሰጣቸው። ገበሬው አፈር ገፊ ተባለ። ነጋዴው መጫኛ ነካሽ ተብሎ ሰደቡ የንግድ ባህል በማህበረሰብ ውስጥ እንዳይጎለብት አድርጓል። ከኛ እኩል የሸክላና የፓርሲሊ ስራ ባህል የነበራቸው የሩቅ ምስራቅ ሀገሮች ዛሬ ዓለምን ገበያ አጥለቅልቀውታል። እኛ ከነበርንበትም ወደ ኋላ ሄደናል። አሁንም ድረስ ስራንና ሰራተኛን የመናቅ ባህል ምን ያህል ተሻሽሏል? እንደ ደቡብ ኮሪያ ያሉ የሩቅ ምስራቅ ሀገራት የማህበረሰቡን ባህል በመቀየር ረገድ የተሳካ አብዮት በማካሄዳቸው ዛሬ በእድገት ጣሪያ ላይ ይገኛሉ። ሌላው የማህበራዊ ስርዓታችን መታወቂያ ለጦርነትና ለጦረኝነት የምንሰጠውን ቦታ ለስራና ለሰራተኝነት አለመስጠታችን ነው። ለጦርነትና ለጦረኝነት ያለን ቦታ ለሀገሩ ህይወቱን የማይሰስት ህዝብ ፈጥሮልናል። የሀገርን ዳር ድንበር አስጠብቆልናል። ነገር ግን ለስራና ለሰራተኝነት የምንሰጠውን ክብርና ቦታ አነስተኛ አድርጎብናል። ለሀገር ለመስዋዕት የምንሰጠውን ዋጋ ያህል ለሀገር ለመኖር የሚገባውን ዋጋ እንዳንሰጥ አድርጎናል። ሁሉንም ነገር በኃይል የማድረግ ባህልንም አምጥቶብናል። ለጦርና ለጦረኝነት ከልክ ያለፈ ዋጋ ስለምንሰጥ በደም መስዋዕትነት ብቻ የቆመች ህልውናዋ በየጊዜው የሚፈተን ሀገር ፈጥረናል። ይህ ጦረኝነት ባህል አዎንታዊ አስተዋጽኦ በተለይም የሀገርን ሉዓላዊነት ከማስጠበቅ አንጻር ከፍተኛ ቢሆንም አሉታዊ ተጽዕኖም ፈጥሯል። ሀገር ህልውናዋ የሚቆመው በደምም በላብም ነውና፣ ስለዚህም ለደምም ለላብም እኩል ቦታ መስጠት ይገባን ነበር። እኛ ግን ለላብ ተገቢውን ቦታ ባለመስጠታችን ህልውናችንን ያልተሟላና በየጊዜው ጥያቄ ውስጥ የሚገባ አድርጎታል። ከእንስራ ይልቅ ለእንዝመት የሚሰጠው ቦታ የመሪዎችን ጉዞ አዛብቶታል። መሪዎች የስልጣን ማቆያ መንገዳቸውን ከላብ ከሚገኝ እሴት ይልቅ ከደም ወደሚገኝ መስዋዕትነት ቀይሮታል። መሳሪያ ያነገተ ከባላባት ተጠግቶ ሳይሰራ መብላትን ከጌታው ይማራል። ከጌታው ቢጣላ ሸፍቶ እየዘረፈ መብላት ክብር እንጂ ውርደት አይሆንበትም። ይህ ባህል ከቀድሞ ዘመን ጀምሮ እስካሁን ይፈታተነናል።
ሀሳቦቻችን አሁንም እንደታጠቁ ናቸው። ለመሆኑ ልዩነቶችን በመነጋገር የሚፈታ ማህበረሰብ መፍጠር ለምን ተሳነን? ለሁሉም ነገር መፍትሄውን ጦርነትን አድርገን የምንቀመጠውስ እስከ መቼ ነው? ኢትዮጵያውያን ይመልሱት ዘንድ ግድ ይላል። በአሁን ዘመን ለሚገጥሙ ፈተናዎች ምላሽ ከመስጠታችን በፊት ከቀድሞ ዘመን የተላለፈ ፈርጅና ደርዝ ከሌለው ችግር ጋር እንጋፈጣለን። ትግላችን የአሁን ዘመን ከፈጠረው ችግር ጋር ብቻ አይደለም፣ በዘመናት ከተከመረና ከተወሳሰበ ችግር ጋር ጭምር እንጂ። እርሱም ቢበቃን ጥሩ ነበር። ነባሩ ችግር ከወለደው የዛሬ ችግርም እንጋፈጣለን። እንዲሁም ነገ ቀድሞ ከሚጠብቀን ችግርና ፈተና ጋርም እንታገላለን። አጠቃላይ ባለፉት 100 ዓመታት የተለያዩ መንግስታትን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ስርዓቶች በጉድለት አስተናግደናል። በዚህ የተነሳ እምቅ አቅሞቻችንን አውጥተን በመጠቀም ወደ ብልጽግና ለምናደርገው ጉዞ ከአጋዥነት ይልቅ የእንቅፋትነት ሚና ነበራቸው። ስለዚህም ዛሬ የሆነውን ለመሆን ተገደናል። የሀገራችንም ኋላ የመቅረት መንስኤው የኢኮኖሚው የፖለቲካና የማህበራዊ ስርዓቱ ጉድለት ድምር ውጤት ነው። የሚፈጠሩ ስርዓታዊ ክፍተቶች ከኢኮኖሚ ስርዓቱ ክፍተት በተጨማሪ በማህበራዊና በፖለቲካዊ ስርዓቶች ላይ ተጽዕኖ ይኖራቸዋል። ዘመንና አስተዳደር በተፈራረቁ ቁጥር ለውጦች በአንጻራዊነት ታይተው ይሆናል። እነዚህ ለውጦች ግን ከመሰረታዊ ችግሮቻችን ሳያወጡን በለውጥ ስም የተቀባበሉ አያሌ ጊዜያት ባክነዋል። እነዚህ የአንድ ስርዓት 3 ክፍሎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስሪቶች ከፍተኛ የሆነ ተመጋጋቢነት ያላቸው ናቸው። የአንዱ ክፍተት የሌላውን ሊቀሰቅስ ወይም ሊያባብስ ይችላል። በሌላ በኩል ደግሞ በተለያየ የመንግስት ርዕዮተ ዓለምና በተለያየ ብልጽግና ደረጃ የተለያየ ተጽዕኖ አላቸው። ብዙዎቹ ችግሮች የሚመነጩትም መፍትሄ የሚያገኙትም በኢኮኖሚው ስርዓት የበላይነት የተነሳ ነው። እንደዚህ ባሉ ሀገራት የባለ ሀብቱ ተጽዕኖ ከፍተኛ ነው። ፖለቲካዊም ሆነ ማህበራዊ ስሪቱ በተጽዕኖ ክልላቸው ስር ነው። ገንዘብ አድራጊ ፈጣሪ የሆነበት፣ ገንዘብ ስልጣንንም ባህልንም መግዛት የሚችልበት የተጽዕኖ ደረጃን ተላብሷል። በሌላ በኩል ደግሞ ማህበራዊነት የተጫነው የቅይጥ ኢኮኖሚ ርዕዮተ ዓለም በሚከተሉ አንዳንድ ሀገራት ማህበራዊ ስርዓቱ በማህበረሰቡ ተጽዕኖ ስር ነው። እንዲህ አይነት ህዝብ መር የሆነ ስርዓት መገንባት የብዙዎቹ ሀገራት የፍላጎት ጥግ ነው። ህዝብ መር ስርዓት በብዙ ዓመታት የስልጣኔ ሂደት የሚደረስበት ስኬት ነው። በአዳጊ ሀገራት በተለይም ወደ ኋላ በቀሩ ሀገራት ከኢኮኖሚያዊውም ሆነ ከማህበራዊ ስርዓት ይልቅ የፖለቲካው ኃይል የገነነ ነው። እንዲህ ባሉ ሀገራት ደግሞ ፖለቲካው ኢኮኖሚውን ይዞ እንደፈለገው ያስኬደዋል። ማህበረሰቡም በፖለቲካውና በኢኮኖሚው ተጠፍሮ በፍርሃት እንዲኖር ይገደዳል። አፍሪካ ውስጥ ለሚፈጠር ድህነት ዋነኛው ምክንያት ከፖለቲካው ስርዓት ጉድለት ጋር የተያያዘ ነው። ፖለቲካዊ ክፍተቶች ፍትሃዊና ዘላቂ ልማት እንዳይረጋገጥ በማድረግ ረገድ ከፍተኛ ተጽዕኖ አላቸው። በሀገራችንም ብልጽግናን ለማረጋገጥ በሚደረግ ጥረት ውስጥ ኢኮኖሚያዊ ሽግግርን ማምጣት ያልተቻለው ፖለቲካዊ ሽግግርን ማምጣት ባለመቻሉ ነው። ሀብት የመፍጠርና በፍትሃዊነት የማከፋፈልን ግብ ለማሳካት በሚደረገው ጥረት ውስጥ ፖለቲካዊ ሁኔታዎች የፈጠሩት ተጽዕኖ ቀላል የሚባል አይደለም። ለፖለቲካ ህልውና የሚደረገው ትግል ብልጽግና ትክክለኛውን ቦታ እንዳያገኝ አድርጓል። ያሳለፍናቸው አስተዳደሮችም ከውስጥና ከውጭ በሚያጋጥማቸው የህልውና ስጋት ምክንያት ማህበረሰቡን አስተባብረው ወደ ግንባር እንጂ ወደ ማሳው አልመሩትም። በሰላሙም ጊዜ ቢሆን ኢኮኖሚያዊ ለውጥን ለማምጣት የተደረጉ ጥረቶች በፖለቲካ ለውጥና በማሻሻያ አልታገዙም። በዚህ ምክንያት ቀጣይነታቸውና ውጤታማነታቸው ጥያቄ ውስጥ ሲገባ ተስተውሏል። በቀዳማዊ አፄ ኃይለ ሥላሴ ዘመን ኢኮኖሚያዊ ለውጥን ለማምጣት የተደረጉ ጥረቶች የባላባቱን ስርዓት በሚቀይር ማሻሻያ ባለመታገዛቸው በውጤታማነታቸው ላይ የሚያዳልጥ ውሃ ተቸልሷል። የደርግ ዘመን የህብረተሰባዊ ርዕዮተ ዓለም አስተሳሰብ የበላይነትን የተጎናጸፈበት ጊዜ እንደነበረ ይታወሳል። የግል ባለሀብቱን አስተባብሮ ኢኮኖሚውን ከመገንባት ይልቅ የተለያዩ ገደቦችን መጣል ዋና ስራ ነበር። ባለሀብትነት ስግብግብነት እስኪመስል ድረስ የተወገዘ ተግባር ሆነ። የአብዮታዊነትና የህብረተሰባዊነት መለኪያው መቆራፈድና መቆራመድ መሰለ። በመንግስት ውስን ሀብትና የማስፈጸም አቅም ላይ ብቻ የተንጠለጠለ ኢኮኖሚ ለመገንባት ተሞከረ። ይሄም ኢኮኖሚውን አስሮ ሀገራችንን ለከባድ ቀውስ አመቻችቶ ሰጠ። የፖለቲካ ስልጣን ኃይል ከፍተኛ መሆን ለአምባገነናዊ ስርዓት ምቹ መደላደል ይፈጥራል። ባለስልጣናትን አድራጊ ፈጣሪ ያደርጋል። የኢኮኖሚውና የማህበራዊ ስርዓቶች ኃይል በባለስልጣኑ እጅ ይወድቃል። ባለሀብትነት ለባለስልጣን ታማኝ መሆን ነው የሚል ትርጓሜን ይይዛል። ማህበረሰብ ደግሞ በሁለቱ ኃይላት ቅንጅት የሚፈጠር የጭቆና ቀንበርን ተሸካሚ ይሆናል። ህዝብን ሊያገለግሉ የተመሰረቱ ተቋማት ህዝብን የሚያንገላቱ ይሆናሉ። ተቋማዊነት ቦታ ያጣል። መዋቅርና መመሪያዎች የይስሙላ ይሆናሉ። ግልጽነትና ተጠያቂነት ዘራቸው አይገኝም። ለውጥን መላመድና ከቴክኖሎጂ ጋር አብሮ መሄድ የማይታሰብ ይሆናል። በሀገራችን ተቋማትን የመገንባት ጉዳይ በየጊዜው የሚነሳ እንደሆነ እሙን ነው።
ይህ ነው የሚባል እርምጃ ግን ገና አልተራመደም። ሀገራችን በድህነት ውስጥ እንድታልፍ ብሎም ሸክሙ እንዲበዛባት ካደረጉ መንስኤዎች ግንባር ቀደሙና ለሌሎች መፈጠር በር የከፈተው የተቋማት ደካማ መሆን ነው። የበቁ ተቋማት ሊላበሷቸው የሚገቡ ባህሪያት በተቋሞቻችን ላይ እምብዛም አይታዩም። ስራዎቻቸውን በህግና በስርዓት ከመስራት ይልቅ በዘፈቀደ ይከውናሉ። ወጥነትና መስከን አይታይባቸውም። ይህ አካሄዳቸውም ግልጽና የሚያስጠይቅ ሆኖ አልተደነገገም፣ ወይም ድንጋጌዎች ከባለስልጣኑ በታች ተደርገው ይታያሉ። በዚህም የተነሳ ተሿሚ ማለት ህዝቡን የሚያንገላታ፣ ተገልጋይ ማለትም አገልግሎትን እንደ ችሮታ ከተሿሚው ጠባቂ ሆነ። ይህ አይነት ግንኙነት ህዝብ በተቋማት ላይ ያለውን እምነት ሸረሸረው። ከትክክለኛ አሰራር ይልቅ በጉቦና በትውውቅ አገልግሎትን ማግኘት ልማድ አደረግነው። ጠንካራ ባልሆኑ ተቋማት አውታር የቆመ ሀገረ መንግስት ስርዓታዊ ችግሮችና መዋቅራዊ ፈተናዎች ይበዙበታል። በተቋሙ ተልእኮና ገቢር እንዲሁም በልሂቃንና በህዝብ መካከል ያለው ግንኙነት ተቃርኗዊ አቅጣጫ ይይዛል። በኃይልና በፍላጎት በተቃራኒ አቅጣጫ የሚሳብ ተቋም ስርዓትና መዋቅሮቹ ብልጽግናን ከማረጋገጥ ይልቅ ድህነትን ያመርታሉ። የበቃ ተቋም የሚፈጠረው የሚታወቅ አሰራር፣ የሚጠየቅ አካል፣ የማያልቅ ተደማሪ ኃይልና ስርዓታዊ ተመጋጋቢነት ሲኖር ነው። የበቃ ተቋም የገነባ ሀገር ግብን በቅልጥፍና በጥራትና በፈጠራ በመከወን ስርዓታዊ ቅልጥፍናን ያረጋግጣል። ስርዓታዊ ቅልጥፍናን በማረጋገጥና በማጽናት ደግሞ መዋቅራዊ ኃይልን ይዘረጋል። የተጋፈጠውንም ሆነ የሚመጣውን ፈተና በመፍታት ለትውልድ እሴት ለመፍጠር አንድነት ያለው ኃይልና ብዙ ከዋኝ እጆች ያስፈልጉናል። በአደጋ ጊዜም አንድም ሺህም ሆነ ይመክታሉ፣ ያጠቃሉ። እንዲህ በሚገነባ ስርዓታዊና መዋቅራዊ ኃይል ሀገራት ህልውናቸውን ያረጋግጣሉ። ማህበራዊና ኢኮኖሚያዊ ብልጽግና በመንገዱ ይጸናል። ተድላና ፍስሐ የሞላበት ማህበረሰብ ይፈጠራል። ጦር ሰብቆ የሚበግራቸው መጽውቶ የሚማርካቸው አይኖርም። የተፈጥሮን ገደብ ጥሰው የድንቁርናን ጨለማ ገልብጠው በኃይል ላይ ኃይልን ያበዛሉ። ጦርነትና ግጭት። ጦርነት አውዳሚ ነው። ሀገራችን በጦርነት ያተረፈችባቸው ጊዜያት ቢኖሩም ያልከሰረችበትና ያልወደመችበት ጊዜ ግን አልነበረም። ጦርነት ከድህነት ጋር ቀጥተኛ ዝምድና እንዳለው ጦርነት በዘመኗ ሁሉ ያልተለያት ሀገራችን በድህነት አዙሪት ውስጥ መሆኗ ዋና ምስክር ነው። ኢኮኖሚን የሚያወድሙ የተለያዩ ተግዳሮቶች ቢኖሩም የጦርነት መልክ ግን ይለያል። ጦርነት ገና መምጣቱ ሳይታወቅ የሀገርን ኢኮኖሚ ይበላል። ለመምጣት ዳርዳርታው ሲታይ ደግሞ ዝግጅቱ ኢኮኖሚን ይበላል። ሲመጣ ደግሞ ከፍተኛ ኪሳራ አስከትሎ ኢኮኖሚን ለሶስተኛ ጊዜ ይበላል። አልፎ ሲሄድም በአዘቅት ውስጥ ጥሎ ስለሚያልፍ መልሶ ግንባታና ሰቆቃው ኢኮኖሚን ለአራተኛ ጊዜ ይበላል። ጦርነት የብልጽግና ባላንጣ ነው። የጦርነት ስጋትን ለመከላከል አስቀድሞ ዝግጅት ማድረግ አስፈላጊ ነገር ነው። የመከላከል አቅም ግን በአንድ ጀንበር የሚገነባ አይደለም። ባለንበት ዓለም ውስጥ የሀገር መከላከያ መገንባት ሌላ አማራጭ የሌለው ተግባር ነው። መከላከያ ሰራዊት መገንባት ደግሞ እጅግ ከፍተኛ መዋለ ንዋይ የሚፈልግ ሀገራዊ ተልዕኮ ነው። በየጊዜው ወታደራዊ ዘመናዊነትንና ተወዳዳሪነትን እያካበቱ የመሄድ ተግባር ነው። ዓለም ከደረሰበት የውትድርና ትጥቅ ደረጃ መድረስ ያስፈልጋል። በተለይም ስጋቶቻችንን ታሳቢ ባደረጉ መልኩ ጦርነትን የሚያስቀር የትጥቅና የሰራዊት ዝግጅት ማድረግ ለነገ የሚባል አይደለም። ጦርነት ገና ግም ሳይል በስጋት ብቻ ዓለም ብዙ ሀብቷን እንድትገብርለት አድርጓል። ጦርነት ድምፁ ሳይሰማ ብዙ የሚዘርፍ ኃይል ነው። በሌሎች ልማቶች ላይ መዋል የሚችል ሀብትን ሲወስድ ቅር አይለውም። የሀገራችን ታሪክ ከጦርነት ጋር የተቆራኘ በመሆኑ በሰላሙም ጊዜ የመከላከያ ሰራዊት ግንባታዋን አጠናክራ የመቀጠል ግዴታ ውስጥ ገብታለች። በየዘመናቱ ያሉ መንግስታት የመከላከያ ኃይላችንን ለመገንባት ከፍተኛ ሀብት መድበዋል። የኢትዮጵያ ውትድርና ታሪክ ከ3000 ዓመታት በላይ ያልፈዋል። በዚህ ዘመን የነበረው ሁለት አይነት ወታደር ነው። የተወሰኑ ወታደሮች ርስትና የንጉሱን ስጦታ እያገኙ በንጉሱና በመኳንንቱ ስር ይታዘዛሉ። አብዛኛው ወታደር ግን ሲጠራ ብቻ የሚሰበሰብ የገበሬ ጦር ነበር። አደረጃጀቱም ማዕከላዊ አልነበረም። በንጉሱም በመኳንንቱም የሚታዘዝ ጦር ነበር። ይህ አልፎ አልፎ በማዕከላዊ መንግስትና በአካባቢ ገዢዎች መካከል ለሚነሳ የእርስ በርስ ጦርነት አንዱ መነሻ ነው። ዘመነ መሳፍንት እንዲፈጠር ያደረገ ዋነኛው መነሻ በየመሳፍንቱ የሚታዘዝ ጦር ስለነበረ ነው። ያ ጦር አቅሙ እየፈረጠመ ሲሄድ ማዕከላዊ መንግስቱን መገዳደር ጀመረ። መካከለኛው ዘመን የገበሬ ጦር መደራጀት ጀመረ። በንጉሱ መሬት ላይ በሰላሙ ጊዜ ያርሳል። ከግብርና ከሌሎች ግዴታዎች ነፃ ነው። በምትኩ ወታደራዊ አገልግሎት ይሰጣል። በ15ኛው መክዛ አካባቢ በንጉሱ ዙሪያ የሚቀመጡ እዞች መደራጀት ጀመሩ። እነዚህ አነስተኛ እዞች ዋናው ስራቸው ቤተመንግስቱን መጠበቅና በንጉሱ እየተላኩ ግዳጅ መፈጸም ነው። በዚህ ዘመን 4 አይነት ሰራዊት ነበረ።
እነዚህም በንጉሱ የሚታዘዙ እዞች፣ በጦር አበጋዞች የሚታዘዙ እዞች፣ ጠረፍ ጠባቂ ልዩ ወታደሮችና መደበኛ ያልሆኑ ወታደሮች ናቸው። ጠቅላላ ወታደር ሰራዊት ወይም ጭፍራ በሚል ስያሜ ይታወቃል። የሰራዊቱ አከፋፈል በሚመሩት አመራሮች የሚወሰን ነበር። ስያሜውም ተልዕኳቸውን፣ የያዙትን መሳሪያ፣ የሰፈሩበትን አካባቢ የሚመለከት ነበር። እነዚህ ወታደሮች በሰላም ጊዜ ከርስታቸው ጥቅም የሚያገኙ ሲሆን በጦርነት ጊዜ ደግሞ ከሚመዘበረው አካባቢ ይጠቀማሉ። በአጼ ቴዎድሮስ ዘመን የጦር መሳሪያዎች ከነገስታትና ከባላባት የጦር መሳሪያነት ወደ ሀገር ሀብትነት መጡ። ሰራዊቱም ከግለሰብ አዳሪነት ወደ ሀገር አገልጋይነት ተቀየረ። ንጉሱ አስራት የተባለ ግብር እንዲሰበሰብ በማድረግ የሚሰበሰበው ገንዘብ ለሰራዊት ደሞዝና ቀለብ እንዲውል አደረጉ። በዚህ የተነሳ በማዕከላዊ መንግስት ስር የሚያድረው ወታደር እየበዛ መጣ። የኢትዮጵያ መሪዎች ከቀድሞ ጀምሮ ሰራዊቱን ለማዘመን በዘመን የደረሱበትን ሲያደርጉ ነበር። ከግብር ነፃ ማድረግ፣ ርስት መስጠት፣ የውጭ አሰልጣኞች አስመጥቶ ማሰልጠን፣ ዘመናዊ የጦር መሳሪያዎችን ማስመጣት፣ በሀገር ውስጥ የጦር መሳሪያዎችን ለማምረት ጥረት ማድረግ ዋና የጦር ማዘመኛ መንገዶቻቸው ነበሩ። የመከላከያ ሰራዊታችን መከላከያ ሚኒስቴር ከተቋቋመ ጊዜ ጀምሮ እንደገና እየተሻሻለ መጣ። በዘመኑ ሁሉ ሀገሩን አስከብሮ ለሌሎች ሀገራትም የሰላም ዘብነት ተርፏል። ዛሬም ላይ ለሌሎች ሀገራት ግዳጆች ራሱን እያዘጋጀ በዘላቂ የለውጥ መዘውር ውስጥ ይገኛል። ሰርክ ዝግጁነት የመከላከያችን መለያ ነው። ይሁንና ይህ ሰርክ ዝግጁነት የጦርነት ድምጽ ሳይሰማ እንኳን በየዘመኑ ከፍተኛ ሀብትን ለመከላከያ ሰራዊት ግንባታ እንድናውል አድርጎናል። የጦርነት ድምጽ ሲያስገመግም ደግሞ የዝግጅቱ መጠን ሌላ መልክ ይይዛል። ለወትሮ በተረጋጋ መልኩ ይካሄድ የነበረው ዝግጅት ጦርነትን ሲያስገመግም በተለየ ውጥረት ይታጀባል። ከፍተኛ ሀብትን በማንቀሳቀስ የአየር፣ የየብስ፣ የባህር፣ የህዋና የሳይበር ልምምዶችን ማድረግ ግዴታ ይሆናል። ጦረኞችን፣ የጦር አመራሮችን፣ የጦር መሳሪያዎችን፣ አጋዦችን ሁሉ ዝግጁ የማድረግ ስራ ይሰራል። ይህም ከፍተኛ ሀብት የሚጠይቅና በጦርነት ወቅት ከሚወጣው ባልተናነሰ ወጪ የሚጠይቅ ነው። ፋብሪካዎች ከመደበኛ ስራቸው በተጓዳኝ በተለየ አስቸኳይነት ጦርነቱን ታሳቢ ያደረገ ምርት ያመርታሉ። ጦርነት ገና ሳይጀመር ይህንን ሁሉ ሀብት ካስወጣ በኋላ እንኳን ቢቀር አዋጪ ነው። ምክንያቱም በዝግጅት ጊዜ ሀብታችንን ሲበላ የቆየው ጦርነት ሰራዊታችንን፣ ህዝባችንን፣ ለልማት ተብለው የተገነቡ መሰረተ ልማቶቻችንን ሁሉ መብላት ይጀምራል። ይባስ ብሎ ደግሞ ወጣትና አልሚ የምንለውን ኃይል ይነጥቀናል። አቅመ ደካሞች፣ ህፃናትና ሴቶች ቀያቸውን ትተው ይሰደዳሉ። ከተሞች የጦርነት አውድማ በመሆናቸው ፈራርሰው እንደ አዲስ ለመሰራት እንኳን በማይመች ሁኔታ ይደቃሉ። ገበሬው ማረስ ይቸገራል። የዘራውንም መንከባከብ በማጨድም አይችልም። ተሳክቶለት ቢሰበስብ እንኳን ለጦርነት የሚውል ይሆናል። በዘመናት ሁሉ ለዚህ ጊዜ የተገነባው የመከላከያ ኃይልም ያለውን ሁሉ አውጥቶ ይዋጋል። መሳሪያዎቹ ይወድማሉ። ትጥቅ ነውና በተለየ በጀትም ቢሆን እንደገና ይገዛል። ሁሉ ነገር ወደ ጦር ግንባር ማለት ይመጣል። ያለንን አሳጥቶ ሀገራችንን እንደ ሰደድ እሳት በልቶ አንዳንድ ጊዜም ሀገርን አፍርሶ ይደመደማል። ጦርና የጦር ድምጽ አይሰማ ይሆናል እንጂ ጦርነት በዚህ አያበቃም። ድህረ ጦርነት ተጽዕኖ ይቀጥላል። የወደሙ መሰረተ ልማቶችን መልሶ ከመገንባት አንጻር በርካታ ተደፍነው የማያልቁ ቀዳዳዎች ተክተልትለው ይመጣሉ። በእርግጥ በሶሪያ፣ በሊቢያ፣ በቅርቡ ደግሞ በዩክሬን የነበረውን የጦርነት አፍራሽነት ስንመለከት ጦርነት መሰረተ ልማትን ያወድማል የሚለው ገላጭ አይሆንም። ይልቁንም መሰረተ ልማትንም የማልማት አቅምንም በአጠቃላይ ሀገርን ያወድማል የሚለው የተሻለ ነው። መልሶ ለመስራት የሚያስችለው ሀብትም በጦርነቱ ተበልቷል። ቀላል የማይባል ህዝብ በስደትና በተረጂነት ውስጥ ይገባል። ልጆቹን ለጦርነት ገብሮ በሀዘን ውስጥ ይኖራል። የሰራዊት አባላት በአስከፊ እልቂት ውስጥ እንደማለፋቸው ጓዶቻቸውን ያጣሉ። አንዳንዶች አካል ጉዳተኛ ይሆናሉ። በዚህም በከባድ ሀዘንና ጭንቀት ውስጥ ይገባሉ። በአጠቃላይ ትኩረታችንን ጦርነት ላይ አድርገን ቸል ያልነው ችግር ሁሉ አፍጥጦ ስንጋፈጠው ልብ ሰባሪና አቅም የሚያሳጣ ነው። ከጦርነት ማገገም ከባድ፣ መሪዎችንም የሚፈትን ስራ ነው። ሀገራችን ከጦርነት ያረፈችበት የመንግስት ዘመን ነበር ማለት ይቸግራል። ሰርክ ዝግጁ ከመሆን ባለፈ በጦርነት ዝግጅት ከፍተኛ መዋለ ንዋይ ማፍሰስ ሳይጋደድ ያለፈ መንግስት የለም። ያለፉትን 100 ዓመታት እንኳን ብንወስድ የአጼ ኃይለሥላሴ መንግስት ከውስጥና ከውጭ ኃይሎች ጋር ተዋግቷል። ደርግ በበኩሉ ስልጣን በያዘ ማግስት የውስጥም የውጭም ውጊያ ገጥሞታል። ደርግ ዘመኑን ሙሉ ከውስጥ የብሔር ተዋጊ ኃይሎች ጋር ሲዋጋ ነው የጨረሰው። በመጨረሻም በእነዚሁ ኃይሎች ጥምረት ነው የወደቀው። ኢህአዴግም በመጀመሪያው 10 ዓመታት ከኤርትራ ጋር ተዋግቷል። ይህ የጦርነት ፍጥጫ እንዳለ ሆኖ ከሶማሊያ ተገንጣይና አሸባሪ ኃይሎች
ለምሳሌ አልሸባብ ጋር ሌላ ጦርነት አድርጓል። ታሪካችን ሁሉ ከማልማት ይልቅ በጦርነትና በግጭት የታጀበ ነው። የጦርነትን ወሬ ሳንሰማ የዘለቅንበት ዘመንም የለም። የውጭ ጦርነት ቢጠፋ የውስጥ ግጭት ይመጣል። የውስጥ ግጭት ቢጠፋ መፈንቅለ መንግስት ይሞከራል። መፈንቅለ መንግስት ቢጠፋ የፖለቲካ አመራሩ እርስ በርሱ ይባላል። ይህ ሁሉ ቢጠፋ ጥያቄ ይሰማ የሚሉ ሰላማዊ አመጾች ይከሰታሉ። እነዚህ ከውስጥና ከውጭ የገጠሙን ግጭትና ጦርነቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮቻችንን አወሳስበውታል። በድህነት ላይ ጦርነት ማለት በቡሃ ላይ ቆረቆር ነው። የቅድመ ጦርነት፣ የጊዜ ጦርነትና የድህረ ጦርነት አፍራሽ ክንዶች ስነልቦናዊ መታወክን በማህበረሰብ ውስጥ ያራባሉ። በጦርነት ውስጥ ደጋግሞ ያለፈ ማህበረሰብ መስተጋብራዊ ግንኙነቱ በጥርጣሬ በፍርሃትና ባለመተማመን የተሞላ ይሆናል። በጦርነት አካላዊና ስነልቦናዊ ጉዳት የደረሰበትና ከሰብአዊ ልማት የጎደለ ማህበረሰብ ደግሞ በድርብርብ ችግር ይመታል። በጦርነት አቅሙ የተበላ መንግስታዊ ስርዓትም መሰረታዊ የሰው ልጅ ፍላጎቶችን ለማሟላት ፈተና ውስጥ ይወድቃል። ለዚህ ጥሩ ማሳያም እኛው ነን። በእንደዚህ አይነት የኢኮኖሚ ቀውስ ውስጥ ያለ ስርዓት የስራ ዕድል መፍጠር ይሳነዋል። ሀገራችንም ጊዜዋ እየተበላ አብረዋት የተነሱ በጊዜ ውስጥ ተራምደው ቀድመዋታል። ከጊዜ ኋላ ቀርታ አመሻሽ ላይ በድርብርብ ችግር ተጠላልፋ መውጣትና መራመድ ፈተና ሆኖባታል። በጦርነት ግጭት መሰነጣጠቅ የጀመረው ሀገራዊ መሰረት በአካል በስነ ልቦናና በማህበራዊ ቀውስ ቀዳዳው በስቷል። የኢኮኖሚ ድቀት ያነተበው ሀገረ መንግስት ተፈጥሯል። በመዳከሙ የተነሳም በዕዳ ወጥመድ ተይዞ ወዶ ገብ ገባሪ ይሆናል። በድህረ ዘመናዊነት ደግሞ ብድር፣ እርዳታና ሽብር ማስገበሪያ መሳሪያ ሆነው መጥተዋል። አበዳሪዎች መንጠቋቸውን ከአሳው ጉሮሮ ሰክተው የአሳውን በህይወት የመኖር ዕጣ ፈንታ በእጃቸው አድርገውታል። የመኖር ዕጣ ፈንታው ከእጁ የወጣ ቢጭኑት አህያ ቢለጉሙት ፈረስ ይሆናል። አንዳንዶች ይባስ ብለው ብድርን ለልማት ሳይሆን ለባለስልጣናት መምነሽነሻ ያውሉታል። ይህም በዕዳ ተጠልፈው እንዲወድቁ ያደርጋቸዋል። በዕዳ መጠለፉ ደግሞ በህልውና ፈተናና በድህነት አዙሪት ውስጥ ያከርማቸዋል። እንግዲህ ከእድገት ማማ ላይ ለመገኘት ብዙ እድል የነበራት ሀገራችን እምቅ አቅሞቿን አውጥታ ለመጠቀም አልቻለችም። በዚህም የተነሳ በድህነት አዙሪት ውስጥ ዘመኗን አሳልፋለች። እምቅ አቅምን መጠቀም ከብዙ ነገሮች ጋር ይያያዛል። ዋነኛው አንኳር ጉዳይ መሰረተ ልማትን ከመገንባት በሚገባ ከማስተዳደርና ከማስፋፋት ጋር የተያያዘ ነው። ሀገራችን ሰፋፊ መሰረተ ልማቶችን ለመገንባት የሚሆን በቂ ወረት ስለሌላት በቅደም ተከተል አንዱን ለሌላው ግብዓት እያደረገች ለመስራት ሞክራ ነበር። ይህ ጥረት ግን ዘመናዊ በሆነና የራሳችንን ሁኔታ ከግንዛቤ ባስገባ ስርዓትና መዋቅር አልታገዘም። ይህም ለተደራራቢ ችግሮች አጋልጦናል። ከዚህ አልፎ የተገነባውን ጥቂት መሰረተ ልማት ደግሞ ጦርነትና ግጭት ብል እንደነካው ልብስ መልሶ ይበላዋል። በመሆኑም ከዜሮ መጀመር የሁሉም የኢትዮጵያ መንግስት ዕጣ ፈንታ ሆኗል። ይህ ሁኔታም ኢትዮጵያ ከድህነቷ ለሚያተርፉ ኃይሎች ጣልቃ ገብነት ምቹ እንድትሆን አድርጓታል። በውጤቱም ሀገራችን የሀብታም ድሃ፣ ህዝባችንም በሀብት ላይ ቆሞ በድህነት እየኖረ ነው።